በቃ ዞር በይልኝ። ከዚህ ነው አለቀ ሐሳብሽ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? በቃ እሺ መሄዱን እሄዳለሁ። ግን ደግሞ ከዚህ በኋላ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽ ያ ሞኙን አብርሃም አይደለም ታገኙ። ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ነው። በጣም አረኩኝና ምን ላድርግ? በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ፣ ምክንያቱም የተሻለ ሐሳብ ስለምሰጠው። ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም አታስፈራራኝ አለ ዘፋኙ። ኤንስ ብሩክ ብንሄድ አይሻልም? በደንብ ነው ማሳያችሁ። ይቅርታ እንግዲህ ባይቻው በደንብ አድርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። እስከዛሬም ድረስ ዝም በማለት ነው እንደዚህ የተፈጠረው። እኔ እኮ ለማንም ብዬ አይደለም ማለት እኔ ለማንም ብዬ አይደለም፣ ግን ሁሌ በጣም ጥሩ ምን አይነት ነገር ውስጥ እንደምንገባና ወዴት እንደምንሄድ በደንብ አብረን የምናዩ ይሆናል። ካሁን በኋላ እኔ ማለት ለጋሼ ላብዬ ለይፋ ስል ብዙ ነገሮችን አልፌያለሁ። ለአብርሃም ማድረግ ያለብኝን ለነሱ ማድረግ ያለብኝን እንዴት ልካቸውን መስጠት እንዳለብኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። በጣም ጥሩ ቤተሰብ ሩታ ዛሬ ቆርጣ ተነስታለች። ጫወታ አሁን ነው ጋይስ፣ እውነቴ ነው የምላችሁ። ሩታ ዛሬ በጣም ቆርጣለች። የመጨረሻ ማለት ነው። እንግዲህ ዛሬ ውሽሚት ከሩታ ጋር ተገናኝታ ነበረች። ብሩክ መጥቶ ነበረ። እንግዲህ እሷ የፈለገችው አርብሽ ነበረች። አርብሽ ደግሞ መመጣት አይችልም። እዚህ ጋር እኛ ማውራት ትችላለሽ። ስለዚህ አርብሽ እንደ ድሮ አይደለም። አሁን በጣም ተቀይሯል። የድሮ አርብሽ ሞኝ አይደለም። አሁን ግን በጣም ሁሉ ነገር ተቀይሯል። በእኔ ሀሳብ ነው የምመራው በማለት እንግዲህ ዛሬ ውሽሚት ለሩታ ተናግራለች። መናገር የምትፈልግን ነገር ንገሪኝ፣ እኔ ለሱ ነግራለሁ፣ አንቺ አታስፈልገኝም በማለት ሩታ እንግዲህ ዛሬ ቆርጣ አስጠነቀቀችው ማለት ነው። ሁሉም ያስጠነቀቀችው ማለት ነው። እና በዚህ ሁኔታ ሩታ እልህ ውስጥ የምታስገቡ ከሆነ እግዚአብሔር ዋጋችሁን ታገኛላችሁ። ገባችሁ? ባለትዳር መሀል ውስጥ ነው የመጣሽው፣ ብሩክም አቤላም ተብዮ ማለት ነው። እና እኔ እንጃ ምን እንደምል አላቅም። ለሁሉም ሰው ነው ይሄ መረጃ፣ ለሁሉም ሰው ነው። በተለይ 3ቱ ቪዲዮ በጣም ዋጋ ያስከፍላል አርብሽ ማለት ነው። 3ቱ ቪዲዮ ማለት ነው። 3ቱ ቪዲዮ ባለፈው ከሷ ጋር ያደረ ቀንና የትላንትና በውሽሚት ቤት የተለቀቀ ቪዲዮ እና በሱ ቤት የእራት የጋበዛት ቀን እሱ 3ቱ ቪዲዮ በጣም ዋጋ ያስከፍላል። ጌታን ነው የምላችሁ ቤተሰብ፣ እውነቴ ነው የምላችሁ። ሩታ ዛሬ ላይ በጣም ቆርጣ ተነስታለች። ዋጋችሁን አሳያችኋለሁ በማለት ሩታ እንግዲህ ፎክራ ቪዲዮን ዘግታለች ዛሬ ማለት ነው። እና ካሁን በኋላ ከነሱ ጋር የምትነጋገር አይመስለኝም ቤተሰብ ማለት ነው። በጣም ነው ያበዙ፣ በጣም ወጥረገጡ እንዴ! በጣም ነውር እኮ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ ሩታዬ በራሷ ቤት መታለች። የኔ ቆንጆ የኔ ጀግና፣ የምሬ ነው የምላችሁ ሩታዬ፣ ወደፊት ምንም እንዳታዝኝ ማለት ነው። አሁን ወደ ትክክለኛ መንገድ ነው። ሩታ በቀላሉ ነገሮችን መፍታት ፈልጋ ነበረች። እነሱን እዚህ አይነታ ውስጥ ማስገባት አልፈልጉም። ምክንያቱም ብዙ በትንሽም ቢሆን ጥሩ ነገር አሳልፈናል። ስለዚህ እነሱ እንደዚህ ነገር ውስጥ ማስገባት ስለማልፈልግ እኔ ደግሞ በመልካም ነገር ብዙ ነገር ስላሳለፍነ ደግሞ በቃ በመልካም ነገር መለያየት ነው የምፈልገው ብላ ነበረች ሩታ ዛሬ መጀመሪያ ስትገባው ንግግሯ ላይ እንደዛ ብላ ነው የገባችው። ጭራሽ ውሽሚት እንዴት እንደሚያደርጋት በቃ የራሴ ባል ነው ያደረገችው ማለት የራሷን ባል ነው ያደረገችው። ንግግሯ እንዴት እንደሚዘጋ ጌታው ፑ! አንቺ ሴት ነሽ፣ የምር ሴት ነሽ። አታፍሪም? የሰው ባል ላይ ደግሞ ፊት ብለሽ ስትመጪ እንደዚህ አይና ውጥተሽ ደግሞ ትናገራለሽ። አታፍሪም? ትንሽ አታፍሪም?
አረ በጣም ሼም ነው ጌታን። ከሩታ ጋር እሊ የምትገቡ ከሆነ እውነት ገደል ነው የምትገቡ ብዬ ነው የማስበው። እንዴ 5 ዓመት ቀላ አይደለም፣ ተበስብሳችሁ ነው ከዛ ውስር ቤት እንደምትወጡ እርግጠኛ ነኝ። ተው እሊ አትገባቡ። የአሁኑ ህግ በጣም ከባድ ነው። እንግዲህ እንደምታዩት ቲክቶክ ላይ ብዙ ባለፈው እንግዲህ ብዙ ነገር ተፈጥሯል። ብዙ ሰዎች ታስረዋል። እውነት ለመናገር ማለት ነው። ባለፈው ቲክቶክ ላይ እንግዲህ ፕሮግራም ነበረ ሀዋርድ ቲክቶክ ላይ እንግዲህ ምን እንደተፈጠረ ለትንሽ ነገር ማለት ነው። የእናንተ ደግሞ በጣም ይገናል። በተለይ የትላንትና ቪዲዮ በውሽምት ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል። እሱ ቪዲዮ በጣም ይገናል፣ ብልግና ነው። እንግዲህ እንደዚህ ነገር የምታደርገው ባልና ሚስት ናቸው። አንድ እንኳን ገንዳ ውስጥ ገብቶ የምታጠቡ ባልና ሚስት ናቸው። ይሄ ሚስት ያልተፋታ ሚስት ከሌላ ሴት ጋር በዚህ ልክ ገንዳ ውስጥ ገብቶ እንግዲህ ምን እንደሚያደርጉላቸው ማየታቸዋል። እንግዲህ ይሄ ራሱ አንድ ወንጀል ነው። ታውቃላችሁ አይደለም? ዛሬ እንግዲህ ሩታ በጣም ተናዳ በጣም አስጠንቅቃ ነው በቃ ቪዲዮን የዘጋችሁ ማለት ነው። ከአንቺ ጋር የምንገናኝበት እንገናኛለን ችግር የለውም ብላ ሩታ እንግዲህ ተናግራለች። እሷም ደግሞ እናንተ አታፍርም እንዴት እንደምታወራ ጌታ ሆይ! እንደዚህ አይን ያወጣች ሴት በህይወቴ አይቼ አላቅም። ሩታ የእውነት ታገሰችው ሁሉም ነገር ማለት ነው። እና እንደተረዳው ቤተሰብ ሩታ እንግዲህ ይሄን ነገር ለማስተካከል አዲስ አበባ እንደተመለሰችው እኔ የተረዳው ማለት ነው። በንግግሯ ራሷ ማለት ይሄን ነገር ማቆየት የለብኝም አሁን ነው ሁሉም ነገር ማስተካከል ያለብኝ፣ ከተቀመጥኩ ብዙ ነገር ይፈጠራል እያለች ነበረች። እስከምወልድ ድረስ ብዬ ነው እና ይሄ ነገር ወደ ኋላ ይቆጠጥኩ። አሁን ግን ይሄ ነገር ማበቃት አለበት። እንግዲህ እሱ ከአብርሽ ጋር መገናኘት በቃ የሚያወሩ ነገር መውራት ፈልጋ ነበረች ይመስለኛል። ይው በወረቀት ፍርማ ላይ ይመስለኛል ሩታ የፈለገችው። እነሱ ግን ውሽምትና ብሩኬ እንግዲህ ተለጣጥፎ ነው የመጡ። እንደምታዩት ሩታን ለማናደድ ማለት ነው። እንግዲህ እሱን የላከኝ ስለዚህ እሷ የምትለኝን ነገር ሂዱና ጠይቁ ስላለኝ ምንድን ነው ከሱ የፈለግሽው? ምን መናገር ፈለግሽ? ንገሪን፣ እኛ ለሱ እናደርሳለን በማለት እንግዲህ ለሩታ ተናገረችው። ሽምት ማለት ነው። የራሷ ባል ነው ያደረገች። እንዳንቺ አይን ያወጣ በሚዲያም በፍጹም ነው ያቻ አላቅም። እውነት ለመናገር ሩታ በዚህ ሁኔታ ኤሊ ውስጥ ካስገባችሁ ጌታን ነው ምላችሁ 5 ዓመት እንግዲህ አላቅም ምን እንደምትሆኑ ማለት ነው። አስባችኋል? ይሄን እኔ አላቅም ብቻ ቤተሰብ ጌታን ነው ምላችሁ። ይሄ እኮ አንድ ወንጀል ነው። አንድ ባል ሚስቱን ሳይፈታ ከሌላ ሴት ሲዘላዘል እንደፈለገ ሲሆን ሲላላሱ ምን ሲሆን ይሄ እኮ ወንጀል ነው ራሱ ማለት ነው። እሺ ሩታና አብርሽ ቢፋቱ ችግር የለውም። ሩታ እንግዲህ ምን አለችው? ለጋሽዬ ለኤፋ ለአባዬ ብዬ ነው ነገሮችን የተትኩ። አሁን ላይ ግን መቼም አልተውም ብላለች ሩታ ማለት ነው። እሺ ኢሊን ያስገባ። ስለዚህ እኔ አላቅም፣ መጨረሻችሁ እያሳምርላችሁ። አሁን ላይ ህግ ጠበቅ ብለዋል ኢትዮጵያ ላይ፣ እንደ ድሮ አይደለም። አሁን አዲስ የወጣ ህግ አለ፣ እንደ ድሮ አይደለም። ይሄ ብልግና ነው። ጌታን ለትውልድ ምን እንደምታስተምሩን አናቅም። ሩታ ያለችው ትክክል ናት። አንዳንድ ሰዎች ተው እንደዚህ ዝሙት የምታበረታቱ ሴቶች አላችሁ። እግዚአብሔር ወደ ራሳቸው ተመልሶ። ይሄ እኮ ነውር ነው። እና ሩታ ትክክል ናት እኮ የራሷ ባል ነው እንዴ። እሷ ግን እንዳገባችው በቃ ባልና ሚስት እሱና ውሽምት ተፈራርሞ እንዳገቡ ሩታ ገና የመጣች ሴትን ያደረገችው ማለት ነው። እንደ ንግግሩ አያችሁ፣ በጣም ያሳፍራል። ገና ዋጋ ታገኛላችሁ። በተለይ አቤል፣ ብሩኬ፣ እቺ ውሽምት አቶ አብርሽ ማለት ነው። ሚስት ላይ ሌላ ሴት ለመደረብ ነው አንተ ሀሳብ። እንግዲህ እሱ በእኔ አይምሮ ነው የምመራ። ሁሉም ነገር ተቀይሯል። ሄድሮ 40 አይደለም
ሞኝ አይደለም። ሁሉ ነገር ተቀይሯል። የኔ ውድ የኔ የውሃ ማለት ጀምራለች። አያችሁ፣ ይሄ እኮ ንቀት ነው። ጌታ ንቀት ነው፣ ነውር ነው። ይሄ ዋጋ ያስከፍላችኋል። መቼም 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 ማለት ነው። ሩታ ምንም አትሆኑም። እናንተ ዋጋ ትከፍላላችሁ ብላችሁ ሩታ መታችሁ ይቅርታ እንደምትጠይቁ እርግጠኛ ነኝ። እናንተ ባደረጋችሁ እናንተ ባጣፋችሁ ነገር ማለት ነው። በተለይ አብርሽ 3ቱ ቪዲዮ ዋጋ ያስከፍልሃል። በሉኝ ቤተሰብ እርግጠኛ ነኝ ዋጋ እንደሚያስከፍል ማለት ነው። በተለይ የትላንትና ቪዲዮ በጣም ነው የሚዘጉ። ይተው አያችሁ አይደለ? ይታ ውረድ ነው ያለው ማለት ነው። ምክንያቱ ለትውልድ የሚለቁ ቪዲዮ በጣም ነውረኛ ስለሆነ ማለት ነው። እና ሩታ ሂጂባቸው ወደፊት ማለት ነው። ምን አባታቸው ዋጋችሁን ያገኙ። የእውነቴ ነው የምላችሁ ዋጋችሁ ያገኙ። ወደፊት ሩታ ምንም አሳብሽን እንዳትቀይር ጌታ